የዕለት ሐሙስ ታኅሳስ 9 ቀን 2018 ዓ.ም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ከሰዓቱ ዜናዎች ጋር ማርቆስ ጎዳይ ሆነኝ። አብራችሁ ቆዩ። የተከበራችሁ ተመልካቾቻችን አርዕስተ ዜናዎቹን አስቀድመን የጋምቤላ ክልላዊ መንግስት አለመረጋጋትን ለመቅታትና ሰላምን ለመመለስ ከፌዴራል ባለስልጣናት ጋር እየሰራ መሆኑን ገለጸ። ጊዜያዊ አስተዳደሩ ፌዴራል መንግስት በምዕራብ ትግራይ በኃይል ተይዘውብኛል ያላቸውን አካባቢዎች እንዲያስመልስ ጠየቀ። ከውጭ የኤም23 አማጺ ቡድን በኃይል ተቆጣጥሮ ከቆየበት ኡቪራ ከተማ መውጣቱን አስታወቀ። ወደ ዝርዝሮቹ አለፍን። በቅድሚያ ኢትዮጵያና ሩሲያ የኒውክሌር ኃይል መረጃዎችን ሚስጥራዊነት ለመጠበቅ የሚያስችል ስምምነት ተፈራረሙ። ኢትዮጵያና ሩሲያ በሞስኮ እየተካሄደ ባለው የሁለቱ ሀገራት የመጀመሪያ ስብሰባ ላይ የኒውክሌር ኃይል ሚስጥራዊ መረጃዎችን የመጠበቅ ስምምነት መፈራረማቸው ተገልጿል። ስምምነቱን የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የሩሲያ ፌዴሬሽን የሮስተም ኢነርጂ ፕሮጀክት ዋና ዳይሬክተር ተፈራርመዋል። ይህ ሚስጥራዊ መረጃዎችን የመጠበቂያ ስምምነት የተፈረመው ሁለቱ ሀገራት የኢትዮጵያን የመጀመሪያ የኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብለው የተገቡትን ስምምነቶች ተግባራዊ የማድረግ የቁርጠኝነት አካል ነው መባሉንም የሀገሪቱ ብሔራዊ ቴሌቪዥን ዘግቧል። በመስከረም ወር ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት ተፈራርመዋል። ስምምነቱ መስከረም 15 ቀን 2018 ዓ.ም በሩሲያ አቶሚክ ኢነርጂ ኮርፖሬሽን ዋና ዳይሬክተር አሌክሲስ ሌካቼቭ እና በኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ መካከል መፈረሙ ይታወሳል። ይህንን ተከትሎ የሩሲያ አቶሚክ ኢነርጂ ኮርፖሬሽን ዘመናዊ በሆነ እንዲሁም ደህንነቱ በተጠበቀው በቴክኖሎጂ በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ እንደሚገነባ በኢትዮጵያ የሩሲያ አምባሳደር ኤቭጂን ተርኪኒ አስታውቀዋል። የጋምቤላ ክልላዊ መንግስት አለመረጋጋትን ለመግታትና ሰላምን ለመመለስ ከፌዴራል ባለስልጣናት ጋር እየሰራ መሆኑን ገለጸ። በጋምቤላ ክልል የተከሰተውን አለመረጋጋት ለመግታት እንዲሁም ሰላምና ጸጥታን ለማስፈን ከፌዴራል መንግስት ጋር በቅንጅት እየሰራ መሆኑን የክልሉ መንግስት አስታውቋል። የክልሉ መንግስት ትናንት ምሽት ባወጣው መግለጫ አሁን ካለው የጸጥታ ሁኔታ ጋር ተያይዞ ወንጀለኛ ያላቸውን ግለሰቦች በቁጥጥር ስር ለማዋልና ለህግ ለማቅረብ ከፍተኛ ጥረት እያደረገ መሆኑን ገልጿል። ባለፉት ጥቂት ሳምንታት በክልሉ ያለው የጸጥታ ሁኔታ በከፍተኛ ሁኔታ አሽቆልቁሏል። በትናንትናው ዕለት በክልሉ የከፍተኛ ፖሊስ አመራር መገደላቸውን ተከትሎ ግጭት መቀስቀሱን ስማቸው እንዲጠቀስ ያልፈለጉ የቀድሞ የክልሉ የጸጥታ አመራርና አንድ የክልሉ ባለስልጣን ገልጸዋል። ይህንን ተከትሎ የክልሉ መንግስት በመግለጫው በመደበኛ የጸጥታ ተግባር ላይ ከተሰማሩ የጸጥታ አካላት ውጪ የጦር መሳሪያ ይዞ በሚንቀሳቀስ ማንኛውም ግለሰብም ሆነ ቡድን ላይ የጸጥታ ኃይሎች አስፈላጊውን እርምጃ እንደሚወስዱ መመሪያ መስጠቱን ናሁ ቴሌቪዥን በቀን የዜና ወጃው መዘገቡ ይታወሳል። እንደ ክልሉ መንግስት ገለጻ ከሚመለከታቸው አካላት ጋር በመቀናጀት ተጠርጣሪዎችን በቁጥጥር ስር ለማዋል ክትትል እየተደረገ ሲሆን በርካታ ግለሰቦችን በቁጥጥር ስር ውለዋል። ይህ በእንዲህ እንዳለ በጋምቤላ ክልል ተቀስቅሶ የነበረውን ግጭት ተከትሎ የመከላከያ ሰራዊትና የፌዴራል ፖሊስ ወደ ክልሉ መግባቱን የክልሉ ፕሬዝዳንት አለሚቱ ኡሙድ መግለጻቸውን የሀገር ውስጥ መገናኛ ብዙሃን ዘግበውታል። የጋምቤላ ክልል ርዕሰ መስተዳደር አለሚቱ ኡሙድ በሰጡት ማብራሪያ በክልሉ የጸጥታ ችግር ተፈጥሮ እንደነበር አልሸሸጉም። የግጭቱ መንስኤን በተመለከተ ሲናገሩም አንድ የፖሊስ አዛዥ በመገደሉ ምክንያት መሆኑን ገልጸው አዛዡ ከመገደሉ በፊትም የጸጥታ ችግሮች በአካባቢው ሲፈጠሩ እንደነበር አስታውሰዋል። ግጭቱን ለማረጋጋትና የከተማውን ሰላም ለመጠበቅ ወደ ክልሉ የመከላከያ ሰራዊትና የፌዴራል ፖሊስ መግባቱንም አስረድተዋል። ጊዜያዊ አስተዳደሩ ፌዴራል መንግስት በምዕራብ ትግራይ በኃይል ተይዘውብኛል ያላቸውን አካባቢዎች እንዲያስመልስ ጠየቀ። የትግራይ ጊዜያዊ አስተዳደር ፌዴራል መንግስቱ በህገ መንግስቱና በግጭት ማቆሙ ስምምነት መሰረት በምዕራብ ትግራይ በኃይል ተይዘውብኛል ያላቸውን አካባቢዎች ወደ መደበኛ አስተዳደር እንዲመለስ ጠይቋል። ጊዜያዊ አስተዳደሩ በኃይል የተያዘ አካባቢ በምንም አይነት በኃይል ሊቀጥል አይችልም ብሏል። የተፈናቃዮች ጉዳይ በግጭት ማቆም ስምምነቱ መሰረት በአስቸኳይ ካልተፈታ
መዘዙ የባሰ ይሆናል ሲልም አስጠንቅቋል። ጊዜያዊ አስተዳደሩ አክሎም የስምምነቱ አደራዳሪዎችና የዓለም አቀፉ ማህበረሰብ ተደራዳሪዎች በስምምነቱ ጥሰት ላይ ዝም ማለት እንደሌለባቸው ገልጾ ለተፈናቃዮች አለመመለስ ከፌዴራል መንግስቱ በተጨማሪ የትግራይ ፖለቲከኞች የገቡበትን ፉክክርና የውስጥ ግጭት ተጠያቂ አድርጓል። በጸጥታ ችግሮች ምክንያት በአየር ማረፊያዎች መጨናነቅ መፈጠሩ ተገለጸ። በሀገሪቱ ባለው የጸጥታ ችግር ምክንያት ከየብስ ይልቅ የአየር ትራንስፖርት ምርጫ በመሆኑ በአየር ማረፊያዎች ላይ መጨናነቅ መፈጠሩ በሕዝብ ተወካዮች ምክር ቤት ተነግሯል። የፌዴራል የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 4ኛ መደበኛ ስብሰባውን ባካሄደበት ወቅት ለትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ የተለያዩ ጥያቄዎችን ከምክር ቤት አባላት በኩል መነሳቱ ተመላክቷል። በዚህም እንደ ሀገር በተፈጠረው የሰላም ችግር ማህበረሰቡ ከየብስ ተሽከርካሪ ይልቅ በብዛትና በስፋት እየተጠቀመ ያለው የአየር ትራንስፖርትን በመሆኑ ብዙዎች አየር መንገዶች ለመጨናነቅ መጋለጣቸው ተነግሯል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በሰጡት ምላሽም የኢትዮጵያ አየር መንገድ በአግባቡ መንገደኞችን ለማስተናገድ ጥረት እያደረገ ይገኛል ብለው ማስፋፋያ እንደሚያስፈልጋቸውም አካባቢዎች ስለመኖራቸውም ጠቁመዋል። አክለውም በሀገሪቱ የተለያዩ ክልሎች የአየር ማረፊያዎችን ግንባታዎች የተጀመረው በክልሉ መንግስትና በባለሀብቶች መሆናቸውንም ገልጸው ግንባታቸው ደረጃቸውን የጠበቁ እንዲሆንም ሚኒስቴራቸው የቴክኒክ ድጋፍ እያደረገ መሆኑን አስረድተዋል። የአየር ማረፊያዎች የግንባታ ሂደታቸው ግን የመጓተት ችግር የሚስተዋልባቸው መሆኑን ያልሸሸጉት ሚኒስትሩ ችግሩ መፍትሄ እንዲያገኝም ርብርብ ይደረጋልን ብለዋል። ከቅርብ ጊዜ ወዲህ በተለይም በአማራ ክልል ባለው የጸጥታ ችግር የደህንነት ስጋት ሳቢያ በርካቶች ከየብስ ትራንስፖርት ይልቅ የአየር ትራንስፖርት ለመጠቀም መገደዳቸውን ሲገልጹ ይስተዋላል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን አሁን እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። የኤም23 አማጺ ቡድን በኃይል ተቆጣጥሮ ከቆየበት ቡራ ከተማ መውጣቱን አስታወቀ። አሜሪካ ባደረገችው ጫና የኤም23 አማጺ ቡድን በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ከምትገኘውና ስትራቴጂካዊ ጠቀሜታ ካላት ከኡቫራ ከተማ መውጣቱ ተገልጿል። ይህ እርምጃ የተወሰደው በኤም23 እና በዲሞክራቲክ ሪፐብሊክ ኮንጎ ጦር መካከል ያለውን ግጭት ለመፍታት በሚጥሩ የአሜሪካ አደራዳሪዎች ጥያቄ እንደሆነ ተዘግቧል። የኤም23 አማጺ ቡድን ኃይሎችን በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ከምትገኘው ኡቬራ ከተማ እንዲያወጣ ከአሜሪካ አደራዳሪዎች ከአንድ ቀን በፊት የቀረበለትን ጥያቄ መቀበሉን አስታውቋል።
ኤም23 በመቶ ሺዎች የሚቆጠሩ ሰላማዊ ሰዎችን ለሞትና ለመፈናቀል በዳረገ አሰቃቂ ግጭት ውስጥ በመሳተፍ ባለፈው አንድ ዓመት በአካባቢው ከኮንጎ ጦር ጋር ሲዋጋ ቆይቷል። ኤም23ን ተደግፋለች ተብላ የምትከሰሰው ሩዋንዳና የዲሞክራቲክ ሪፐብሊክ ኮንጎ መንግስት በአሜሪካ አደራዳሪነት የተዘጋጀውን የሰላም ስምምነት በዋሽንግተን ቢፈራረሙም የኤም23 አማጽያን ግን በድርድሩ ውስጥ አልተሳተፉም ነበር። በዚህ ምክንያት የሰላም ስምምነቱ ከተፈረመ ከጥቂት ቀናት በኋላ በቡሩንዲ እና ሩዋንዳ ድንበር አቅራቢያ የምትገኘውን የኡቪራ ከተማን ተቆጣጥረው ነበር። ኤም23 ከከተማዋ የሚወጣው ለሰላም ሲባል እንደሆነ የገለጸ ሲሆን ወታደሮቹም በገዛ ፈቃዳቸው ከተማዋን መልቀቅ እንደጀመሩ ሪፖርቶች አረጋግጠዋል። ከስፍራው ጠቅልሎ የመውጣት ሂደት ዛሬ ይጠናቀቃል ተብሎ እንደሚጠበቅም አፍሪካ ኒውስ ዘግቧል። የአውሮፓ ህብረት መሪዎች የሩሲያን የታገደ ገንዘብ ለዩክሬን ማበደር ላይ ከባድ ውሳኔ ተጋርጦባቸዋል ተባለ። የአውሮፓ ህብረት መሪዎች ለዩክሬን ወታደራዊና ኢኮኖሚያዊ ፍላጎቶቿን ለመደገፍ በ10 ቢሊዮን ዩሮ የሚቆጠር የታገዱ የሩሲያ ንብረቶችን መበደር አለመቻሉን በሚመለከት ውሳኔ ላይ ለመድረስ የሁለት ቀናት ውይይት በቤልጅየም ብራሰልስ ማካሄዱ ጀምሯል። በአውሮፓ ህብረት ውስጥ የሩሲያ 210 ቢሊዮን ዋጋ ያለው ንብረት የሚገኘው ቤልጅየም በሚገኘው ዩሮክሌር ድርጅት ሲሆን እስካሁን በቤልጅየም እና አንዳንድ የህብረቱ አባላት ገንዘቡን መጠቀም ከባድ መዘዝ ያስከትላል በሚል እየተቃወሙት ይገኛሉ። በሌላ በኩል ይህንን የታገደውን የሩሲያ ገንዘብ ካልተበተነ የዩክሬን ፋይናንስ ምንጭ በወራት ጊዜ ውስጥ ሙሉ በሙሉ ሊደርቅ ይችላል ተብሏል። ሩሲያ በበኩሏ የአውሮፓ ህብረት ገንዘቧን እንዳይጠቀም በተደጋጋሚ ስታስጠነቅቅ ቆይታለች። ገንዘቡን ለማስመለስም በሞስኮ ፍርድ ቤት በዩሮክሌር ላይ ክስ ቀርቧል። በመሆኑም በአሁኑ ወቅት የብራሰልሱ ጉባኤ ወሳኝ ወቅት ላይ ደርሷል መባሉን ቢቢሲ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነትን ለማስቆም የተደረሰው ስምምነት ምንም እንኳን ሩሲያ ለቅርብ ጊዜው የሰላም ሀሳቦች ምላሽ ባትሰጥም ክሬምሊን በአሜሪካ የሚደገፈው በአውሮፓ የሚመራ ሁለገብ ጦር ለዩክሬን ድጋፍ እንዲውል ማቀዱ ተቀባይነት እንደሌለው አሳስቧል። ጦርነቱን ለማቆም በሚደረገው የሰላም እቅድ ላይ የአሜሪካና የሩሲያ ባለስልጣናት በዚህ ሳምንት መጨረሻ በሚያሚ ሊገናኙ ነው ሲሉ የዋይት ሃውስ ባለስልጣናት ለአጃንስ ፍራንስ ፕሬስ ተናግረዋል። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የሩሲያው ልዩ መልእክተኛ ኪርሊ ዲሜትሪቭ በሚያሚ ይገናኛሉ ተብሎም ይጠበቃል። ፕሬዝዳንት ቭላዲሚር ፑቲን ረቡዕ ዕለት ከሩሲያ ውድቀት ትርፍ ለማግኘት ተስፋ አድርገው የሚታትሩ የአውሮፓ አሳማዎች የዩክሬን አጋሮች ከሩሲያ ለሚደርስባቸው የመልስ ምት ራሳቸውን አዘጋጁ ሲሉም ዝተዋል። በመጨረሻም የአውስትራሊያ ጠቅላይ ሚኒስትር በቦንዲ ከደረሰው ጥቃት በኋላ የጥላቻ ንግግሮችን ለመቆጣጠር እርምጃ መውሰዱን አስታወቁ። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔስ እሁድ ዕለት የአይሁድ ፌስቲቫል ላይ ያነጣጠረ በቦንዲ የባህል ዳርቻ ላይ የተፈጸመውን ሞት ተከትሎ መንግስታቸው የጥላቻ ንግግርን እንደሚቆጣጠር ገልጸዋል። በዚህ ዕለት የሃንኳይን የመጀመሪያ ቀን ለማክበር በተዘጋጀ ዝግጅት ላይ ሁለቱ ታጣቂዎች ተኩስ ከፍተው 15 ሰዎች ተገድለዋል። በመሆኑም ጠቅላይ ሚኒስትር አልባኔስ በካንቤራ ለጋዜጠኞች እንደተናገሩት ጥላቻን፣ መከፋፈልንና አክራሪነትን የሚያሰራጩ አካላትን ኢላማ የሚያደርጉ አዳዲስ ህጎች ይፋ አድርገዋል። የሀገር ውስጥ ጉዳይ ሚኒስትሩ ጥላቻን የሚያራምዱ ሰዎችን ቪዛ የመሰረዝ ወይንም የመከልከል አዲስ ስልጣን የሚሰጣቸው ሲሆን የትምህርት ስርዓቱን ጸረ ሴማዊነትን ለመከላከል ለመቆጣጠርና ተገቢውን ምላሽ ለመስጠት አዲስ ግብረ ኃይል ይቋቋማልም ተብሏል። አዲሶቹ ህጎች ብጥብጥን በሚያበረታቱ ሰባኪያንና መሪዎች ላይ ቅጣቶችን፣ አዲስ የፌዴራል ጥፋት፣ የተባባሰን የጥላቻ ንግግርና ጥላቻን በመስመር ላይ ዛቻና ትንኮሳ ላይ ወንጀሎችን ለመቅጣት የሚያባብስ ምክንያትን ያካትታል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ?
ይሆን? እንግዲያውስ በቀላል አጠቃቀም፣ በቀልጣፋ ሁኔታ፣ በጽሁፍ፣ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ክቡራን ተከታታዮቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው አዳዲስና ወቅታዊ ዜናዎቻችን በዚሁ አበቁ። ከሰዓቱ ዜናዎች ጋር ማርቆስ ጎዴቦ ከመላው ስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።